ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። ዛሬም በአንድ ዓለም አቀፍ ርዕሰ ጉዳይ ላይ እንወያይ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ቆዩ። ዛሬ ልንቃኘው ደግሞ የወደድነው ጉዳይ በሩሲያ ዩክሬን ጦርነት በወሳኝ ምዕራፍ ላይ ተገኝቷል። በተለይም እንግዲህ የሚፈጸሙ ጥቃቶች ተጠናክረው ቀጥለዋል። ከባባድ ጥቃቶች በሁለቱም ወገኖች በኩል ተስተናግደዋል። ከዛም ባለፈ ደግሞ በዲፕሎማሲ መስክ ደግሞ እንዲሁ ባሳለፍነው ሳምንት እንግዲህ ተስፋ የታየበትን የሰላም ስምምነት እቅድና በሁለቱም በኩል ደግሞ የተጸባረቁ ያሉ ሀሳቦችንም እየሰማን እንገኛለን። በዚሁ ጉዳይ ላይም ቆይታ እናደርጋለን። ኃይሌ እንደምን አለ? እንደምን አለ? አለን ሁሉ መልካም። እንግዲህ የሩሲያ ዩክሬን ጦርነት ጥቃቶች ሰምተናል። በተለይ ባለፉት ጥቂት ቀናቶች ትላንትናም እንዲሁ ከባድ የተባሉ ጥቃቶች በሁለቱም ወገኖች በኩል እርስ በርስ ተፈጽሞ ተመልክተናል። በዚያም እንግዲህ ጥቂት የማይባሉ ዜጎች ህይወታቸውን አጥተውበታል። ከዚህ ባለፈ ግን በተለይ የዲፕሎማሲው መስክ ደግሞ በአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር የቀረበው የሰላም ስምምነት እቅድ ደግሞ እስካሁን ከነበሩት የሰላም ስምምነት እቅዶች በበለጠ መልኩ ተስፋ የታየበትና እንግዲህ በተለያዩ ዓለም አቀፍ መገናኛ ብዙሃንም መድረክ ላይ ከቀረቡ ዋና ርዕሰ ጉዳዮች መካከል ተጠቃሽ ሆኗል። እንዳልከው ነው እንግዲህ የሩሲያና የዩክሬን ጦርነቱም እየሄደ የሰላም ስምምነቱም እየሄደ ያለበት ሁኔታ ነው ያለው። ምናልባት የተለመዱ በሚባል ደረጃ የምናያቸው የተኩስ አቁም የሚባል ስምምነት ውስጥ ይደርሱና በቀዳሚነት ከዛ በኋላ ነው ስምምነቶች፣ ንግግሮች፣ ሌሎች ነገሮች የሚመጡት። አሁን ግን አክቲቭ የሚባሉ ጦርነቶች፣ ጥቃቶች በሁለቱም በኩል እየተፈጸሙ በዚህኛው በኩል ደግሞ ተደራዳሪዎቻቸው በተናጠልም ቢሆን እንኳን ከፕሬዚዳንት ትራምፕና ልኡኮቻቸው ጋር በመገናኘት እንግዲህ የንግግር ሀሳቦችን እና ነጥቦችን ሲያረቁ ተመልክተናል። ከዚህ ቀደምም ምናልባት ባለፈው ሳምንት ገደማ ወጥቶ የነበረ ነጥብ ነበረ። ከዛ ደግሞ በዚህ ሳምንት ማሻሻያ ተደርጎበት የወጣ ነጥብ አለ። ይህ በእንዲህ እንዳለ ግን አሁንም ድረስ ጥቃቶቹ እንደቀጠሉ ናቸው በሁለቱም በኩል ማለት ነውና ትኩረታቸውንም በተመሳሳይ ቀጣይነት ያለው ትኩረት ነው እያደረጉ ያሉት። ትኩረታቸው ስንል የሩሲያ ትኩረት አድርጋ ጥቃት የምትፈጽምባቸው ቦታዎች አሁንም ተመሳሳይ በሚባል ደረጃ የዩክሬንን የኢነርጂ መሰረተ ልማቶች ላይ ነው እያተኮረች ያለችው። በተመሳሳይ ደግሞ ዩክሬን የምታጠቃባቸው ከዚህ ቀደም ስታጠቃ በመጣችበት ላይ ነው እንግዲህ የኢነርጂ መሰረተ ልማቷ ላይ የነዳጅ መሰረተ ልማቷ ላይ የሩሲያ ላይ ትኩረቷን አድርጋ ጥቃቷን ስትፈጽም ቆይታለች። ያው በምክንያትነት የሚያነሷቸው ነገሮች አሉ። በዋናነት የገቢ ምንጭነት ናቸው የሩሲያ ነዳጆች ለሩሲያ ጦርነት ድጋፍ የሚለው ምክንያታቸው ስላለ ያንን ምክንያት በማድረግ ነው እንግዲህ የዩክሬን ኃይሎች ጥቃታቸውን መሰረት አድርገው እዛ ላይ የሚያጠቁት። ሩሲያዎቹም ደግሞ ጥቃታቸውን ሲፈጽሙ ምክንያት አድርገው የሚያጠቁበት ምክንያት አለ። ከዛ ባለፈ ደግሞ አሁን ያለበት ወቅት የክረምት ወቅቱ እንግዲህ እየገባ ነው። በረዶ በከፍተኛ ሁኔታ እየጨመረ ነው። ጭጋጉን እያየንበት ያለበት ሁኔታ ነው ያለውና ያንን እንደ አድቫንቴጅ ተጠቅመው ደግሞ የሩሲያ ኃይሎች ከተሞችን የመቆጣጠር ሂደታቸውን እያጠናከሩ የመጡበት ሁኔታ ነው ያለው። ለዛም ደግሞ ይሄንን የበረዶ ወቅት ለማለፍ ይጠቀሙበታል ብለው የሚያስቧቸውን መሰረተ ልማቶች የማጥቃትና የማውደም ጥቃቶችን የሚያወድሙ ጥቃቶችን እንግዲህ በሩሲያ በኩል ሲፈጸሙ ተመልክተናል ማለት ነው። ይህ ጥቃት እንግዲህ ላለፉት እንግዲህ ክረምቱ ከመግባት ከጀመረበት ወቅት ጀምሮ ከዛ በፊትም የነበሩ ጥቃቶች ናቸው። በእርግጥ የነበሩ ቢሆኑም እንኳን አሁን ላይ ግን ከክረምቱ በኋላ ተጠናክሮ ቀጥሏል። በተሻለ መልኩ እንደውም የአየር ላይ ጥቃቶች ቀንሷል ማለት እንችላለን። ምክንያቱም እይታን የሚከልለው የአየር ሁኔታ አስቸጋሪ በመሆኑ የአየር ላይ ጥቃቶችን ለመፈጸም አስቸግረዋል። ነገር ግን የድሮን ጥቃቶችን በመፈጸም የእግረኛ ኃይሎቻቸውን በማቀናጀት አንድ ላይ እንግዲህ የድሮን ጥቃቶች ከለላ ይሰጣሉ፣ እግረኛ ኃይሎቹ ደግሞ ከተሞችን ይቆጣጠራሉ አይነት ስትራቴጂን እንግዲህ በሩሲያ በኩል በከፍተኛ ሁኔታ እየተጠቀመችበት ያለው ሁኔታ ነው። ያንን መሰረት በማድረግ እንግዲህ አሁንም ጥቃቶቹ ቀጥሏል። ትናንት ምሽትም ተመሳሳይ ጥቃቶች ነበሩ በሁለቱም በኩል። ሁለቱም አረጋግጠዋል። በሩሲያ በኩል ያሉትም በዩክሬን በኩል ያሉትም ጥቃቱ መፈጸሙንና የሰው ሕይወት መጥፋቱን ከዛ ባለፈ ንብረት መውደሙን ጉዳት የደረሰባቸው ዜጎች መኖራቸውንም ሁለቱም ያክል እንግዲህ ኮንፊርም አድርገዋል። ይህ ጥቃት እንግዲህ የተፈጸመው ደግሞ ወደ በኋላ ላይ የምናነሳው የሰላም ስምምነቱን ጉዳይ የዜሌንስኪ መቀበላቸውን ከገለጹ በኋላ ነው። ምናልባት ለመነጋገርም ሊሆን ይችላል በሁለተኛ ደረጃ ላይ ተሻሽሎ የመጣውን የሰላም ስምምነት በተሻለ መልኩ በአውሮፓውያንና በዜሌንስኪ ዘንድ ተቀባይነቱ ከፍ ያለ ነው ከመጀመሪያው አንጻርና ያንን ከተቀበሉ ማግስት ነው እንግዲህ ያ ስምምነት ላይ እንግዲህ ግራ የሚያጋባው የሩሲያና የዩክሬን ጦርነት ስምምነቱም ጥቃቱም እኩል ነው እየሄደ ያለው እኩል ነው እየሄደ ያለውና ተስማምተው ይመጣሉ፣ ጥቃት ይፈጽማሉ አይነት ነገር ነው። አሁንም እንግዲህ የስምምነት ነጥቦቹ ዝርዝር ተደርገው በወጡበት ሁኔታ ውስጥ እነዛ ነጥቦች ስምምነት ላይ አልደረሱም። በእርግጥ
ነገር ግን ነጥቦቹ ላይ መስማማት ላይ በተወሰነ ደረጃ መቀራረብ ላይ ከደረሱ በኋላ ነው እንግዲህ እዚህ ጥቃት ላይ የተፈጸመውና ትላንት ምሽት በሁለቱም በኩል ጥቃት ተፈጽሟል። የሰው ሕይወትም አልፏል፣ ንብረትም ሊወድም ችሏል ማለት ነው። አዎ እንግዲህ ከባድ የተባሉ ጥቃቶች ናቸው በሁለቱም ወገን በኩል የተፈጸሙት። በተለይ ደግሞ ጥቃቱ የተፈጸመበትን አካባቢ ደግሞ በደንብ ስንመለከተው ምናልባትም የራሱ የሆነ በዲፕሎማሲው መስክ ወይም እንዳነሳው በሰላም ድርድሩ ላይ የራሱ የሆነ አስተዋጽኦ የሚያበረክቱ ጥቃቶችም ሆነው አግኝቻቸዋለሁ በግሌ። ለምሳሌ ላብነት መታነሳው የሩሲያ በኩል የተፈጸመው ጥቃት ነው። በኬርሰን እና እንዲሁም ዋና ከተማ ኪየቭ ላይ ያነጣጠሩ ጥቃቶች ናቸው። እነዚህ ጥቃቶች ኬርሰን እንግዲህ እንደሚታወቀው በተለይ ዶኔስክን ለመቆጣጠር ያንን አካባቢ በዋናነት ሁለቱ ወገኖች የሚወዛገቡበትን ምስራቃዊ ዩክሬን አካባቢውን ሙሉ በሙሉ ለመጠቅለል ትልቅ እድል ለሩሲያ ይሰጣታል ተብሎ ይጠበቃል። በኪየቭን በኩል ደግሞ የተፈጸመውን ጥቃት እንዲሁ ወደ 6 የሚደርሱ ሰዎች የተገደሉበት ጥቃት ነው። ከፍተኛ የተባለ ጥቃት ነው የተፈጸመው። አገር ላይ ጥቃት ወደ ያልተለመደም ነው። ያልተለመደ አትለውም። በእርግጥ ግን ሩሲያ በኩል በዩክሬን የሚፈጽማቸው ጥቃቶች የሰው ሕይወት ሲያጠፉ በዚህን ያክል ደረጃ እንግዲህ ሲወጡ አናያቸው። ጥቃቶች ይፈጸማሉ፣ የሆነ ቦታ ላይ ጥፋት ይፈጸማሉ እንጂ 6 ሰው ካየናቸው ጥቃቶች አንጻር ነው ከፍ ያለ የሚባለው ከፍ ያለ የሞት መጠኑ ከፍ ያለ ነው። ነገር ግን ኪየቭ ተደጋጋሚ በተለይ ባለፉት ጥቂት ወራቶች እንግዲህ ዋና የጥቃት ኢላማ ሆና ተመልክተናታል። አሁንም ደግሞ እንዲሁ በተመሳሳይ መልኩ ጥቃት ኢላማ ሆና እነዚህ ዜጎች ሕይወታቸውን አጥተውበታል። ግን ኪየቭ እንግዲህ ያው ትልቅ ስነልቦናዊ መልእክት አለው። አሁን እንግዲህ ድርድሩ ላይ በተለይ ኪየቭ አስተዳደር አሁንም አጽንኦት ሰጥቶ አሁንም የመሳሪያ አቅርቦቶችን በኋላ ምናነሳዋለን ቮሎዲሚር ዜሌንስኪም አጽንኦት የሰጡት ጉዳይ ነው። እንግዲህ የሆነን ቀን ያለ ተኩስ አቁም ባሳለፍን ቁጥር ዜጎች እንዲህ ህይወታቸውን እንዲያጡ እየፈቀድን ነው የሚል ነገር አንስተዋል። ስለዚህ የመከላከያ አቅርቦቶች አሁንም ድጋፍ እንዲቀርብላቸው የተኩስ አቁም ስምምነቶች እንዲሁም ግፊት እንዲደረግባቸውም ደግሞ ያመዘነ ሆኖ ተመልክተናል። ጥቃት እንዲሁም የኬርሰንን በተመሳሳይ መልኩ ነው። ከዛ ባለፈ እንዲሁ ሌሎችም የጥቃት ኢላማ የነበሩ አካባቢዎች ነበሩ። ኦዴሳን የዋና የወደብ ከተማ ኦዴሳንም ጨምሮ እንዲሁ እነዚህ ጥቃቶች እንግዲህ የራሳቸው የሆነ አስተዋጽኦ ይኖራቸዋል። በተለይ ደግሞ በአውደ ውጊያው ወደፊት ለመገስገስ ለሚደረገው ጥረት እንግዲህ የተኩስ አቁም ስምምነቱ ላይ እንግዲህ ባለ 28 ነጥብ ነው በዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት። በዚህ ውስጥ እንግዲህ ዋነኛ ቁልፍ መከራከሪያ ከሆኑ ነጥቦች መካከል እንግዲህ ዋናው ጉዳይ ይህ በሩሲያ የተያዙ መሬቶች በሩሲያ ይቀጥሉ ወይስ ደግሞ ለዩክሬን ተላልፎ ይሰጡ፣ የሩሲያ ጦር ከዛ አካባቢ ለቆ ይውጣ የሚለው ጉዳይ እንደሚገኝበት ይታወቃል። ስለዚህ እነዚህን አካባቢዎች ማጥቃት፣ እነዚህን አካባቢዎች መያዝ ብቻም አይደለም። አሁንም ደግሞ በጣም ትልቅ ብርቱ ትንቅንቅ እየተካሄደባቸው የሚገኙ ደግሞ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች ደግሞ እነዛን በሩሲያ ጦር ውስጥ ደግሞ ገቡ ማለት በተለይ እንግዲህ የምናነሳቸው ወደ 4 የሚሆኑ ዶንባስን ጨምሮ ግዛቶች ደግሞ ሙሉ በሙሉ ለመያዝና ለሩሲያ የመደራደሪያ አቅም እንዲሰጣት የማድረግ እድል ስላለው እነዚህ ጥቃቶች በቀላሉ የሚታለፉ አይደሉም ተብሎ እየተነሳ ይገኛል። ከዛ ባለፈ የዩክሬንም ጥቃት እንዲሁ በቀላሉ የምናነሳው አይደለም። እንግዲህ የዩክሬንን በተመሳሳይ መልኩ ጥቃት ፈጽማለች። በተለይ ሮስቶቭ ተብሎ የሚታወቀው ዩክሬንና እንዲሁም የዩክሬን ዶንባስ ግዛትና የሩሲያ የሚዋሰኑበት አካባቢ ነው። እዛ ላይ ነው እንግዲህ ጥቃት ተፈጸመው። ከዛ ባለፈ ክራስኖዳር የሚባለው እንዲሁም የሩሲያ ግዛትም የጥቃት ኢላማ ሆኗል። በዚያም እንግዲህ ዩክሬንም እንዲሁ ወደ 3 የሚደርሱ ዜጎችን እንደገደለች የተለያዩ መረጃዎች እየወጡ ይገኛሉ። ብዙ የድሮን ጥቃቶችም ነው የተፈጸሙት። ወደ ከ200 በላይ የድሮኖችን እንዲሁ እንዳከሸፈም የሩሲያ ጦር አስታውቋል ማለት ነው። እንግዲህ እነዚህ ነገሮች ሁሉ የሚያሳዩን ምንድነው አውደ ውጊያውና የዲፕሎማሲያዊ ጥረቶች ሁለቱም እንግዲህ መሳ ለመሳ ነው የተጓዙ የሚገኙት በዚህ ጦርነት ላይ በተለይ እንግዲህ የምናነሳቸው ከተሞችም ማለት ትችላለ ወይም ደግሞ የጦር ግንባሮችም ማለት ትችላለ የሆነች የምትፈጸም አንድ ስህተት ወይም ደግሞ በዛ ጥቃት ሊገኝ የሚችል የሆነ ድል አሊያም ሽንፈት ምናልባትም እንግዲህ ድርድሩን ሊወስን የሚችልበት እድል አለ ወይም ደግሞ የጦርነቱን አቅጣጫ ሊያመዝነው የሚችልበትም እድል ዜሌንስኪ ማንስተውት ነበር። ይህንን ጉዳይ የምስራቅ ፖክሮቭስክ አካባቢ ላይ ሩሲያ የምታደርጋቸው እንቅስቃሴዎችና አሁን በከፍተኛ ደረጃ ግንባሯንና ትኩረቷን ወደዛ አካባቢ ላይ ያዞራለችና ይህንን አካባቢ እንድታዞርና ትኩረቷን እዛ ላይ እንድታደርግ የፈለገችው በዲፕሎማሲው መያዝ ያልቻለቻቸውን ቦታዎች በዲፕሎማሲው ሩሲያ የምትፈልጋቸው ነገሮች አሉና እነዛን ለማስጠበቅ በመጀመሪያ ደረጃ በጦር ግንባሩ ላይ ውጤታማ ሆና ቦታዎችን ተቆጣጥራ ይሄንን ቦታ ይዣለሁ ለመደራደር ለድርድር የምታቀርባቸው ነገሮችን ማቅረብ ስለምትፈልግ ነው የሚል ነገርን አነስቷል። ያው ከዛ ባለፈ ደግሞ ሌሎች የዩክሬን ከተሞች እንግዲህ ምናልባት ምስራቅ ዩክሬንን መቆጣጠር ማለት ሌላው የዩክሬንን ግዛት ለመቆጣጠር
ከፍተኛ የሆነ ድልን የሚከፍት መስመርም ነው ካለው የእንቅስቃሴ አንጻር። አብዛኞቹ የዩክሬን ግንባሮች እርዳታ የሚመጣላቸው ሊሆን ይችላል፣ ሌሎች እንቅስቃሴዎች የሚደረጉበትና ወደ ሌሎች የዩክሬን ከተሞች ለመንቀሳቀስ የሚያስችለው ዋነኛው መስመር እዛ አካባቢ ነው ያለው። ምስራቅ ዩክሬንን የመቆጣጠር ጉዳይ ነው። ለዛም ነው ትኩረታቸውን ያደረጉት። ያንን ኤሪያ ተቆጣጠሩ ማለት ዩክሬንን አሁን ከተቆጣጠሩት 20 በመቶ የሚደርስ ገደማ መሬት ከዛ የበለጠውን በቀላሉ ለመቆጣጠር የሚያስችላቸው ስትራቴጂክ ቦታ ነው። ከዛ ባለፈ ደግሞ እንዳልነው ትራምፕ ያነሱት ምናልባት የትራምፕ አቋም የመቀየር ነገር አለ ያቋማቸው ጉዳይ። ከዛ ባለፈ ግን ለድርድር ስንቀርብ ይህንን ነገር ይዘናል እኛ ለዚህ ድርድራችን ለአሸናፊነታቸው እንደ አንድ መደራደሪያ አድርገው ለማቅረብ የሚያሳዩት እንቅስቃሴን የሚል ነገርን ዜሌንስኪ ቀደም ብሎ አነስተው ነበርና ቦታዎችን መቆጣጠር ቦታዎችን ተቆጣጥሮ ከመያዝ ባለፈ ዲፕሎማሲያዊ በላይነትን ከማስጠበቅ አንጻርም ሚናቸው ከፍ ያለ ነው። ምናልባት ትራምፕን አይተናቸው ከሆነ የመጀመሪያ አካባቢ የነበራቸው አቋም በኋላ ላይ ያላቸው አቋም ሩሲያ ደግሞ ጦርነቱ ላይ ያላትን አቋም እየጨመረች አቅሟን እያሳደገችና ቦታዎችን እየተቆጣጠረች ስትሄድ የሌላው ዓለም ጨምሮ አሜሪካም ያላቸው አቋም የመቀየር ነገሮች አሉ። ይሄ የሚያሳየን ምንድነው? የጦር ሜዳ ውጤቶችና ከተሞችን የመቆጣጠር ግዛቶችን የመቆጣጠር ነገር ዲፕሎማሲው ላይ ምን ያክል ተጽዕኖ አሳድሮ የሌሎችን ሚና ምን ያክል አሳድጎ የሩሲያን የበላይነትና የምትፈልገውን ነገር እንድታገኝ የሚያስችላት እንደሆነ እንግዲህ የሚያሳየን አንደኛው ጉዳይ ነው። አሁንም ፈጣን ግስጋሴ ያደረገች ትገኛለች የሩሲያ ጦር። በነገራችን ላይ እንደው ቀላል የሚባሉ አካባቢዎች አይደለም። አሁን 20 በመቶ ስንለው ምናልባት ቁጥሩ አነስ ያለ ሊመስልን ይችላል እንጂ የተያዙት አካባቢዎች የሩሲያን አጠቃላይ ወደ 18 በመቶ የሚሆን የቆዳ ስፋትን የሚያካልሉ ናቸው። ለምሳሌ የዶንባስን ለብቻ ማንሳት ትችላለህ። ሉሃንስክና ዶኔስክ ዶንባስ ሪጅንን ወይም ክልልን ሲያዋቅሩ ሁለቱም 4.4 በመቶ ማለት ትችላለህ በተናጠል። በአጠቃላይ ደግሞ ወደ 8.8 በመቶ የሚሆኑን የዩክሬንን የቆዳ ስፋት የሚያካትት ከቆዳ ስፋታቸው ባለፈ የኢኮኖሚ እንቅስቃሴው ማለት ትችላለህ በጣም ትልቅ ስትራቴጂካዊ ጠቀሜታ ያላቸው ናቸው። ከዚህ በፊትም በተደጋጋሚ ያነሳነው ጉዳይ ነው። የህዝብ ለህዝብ ግንኙነት አለው። አሁን ደጋግማ ሩሲያ የምታነሳው ጉዳይ አለ። እነዚህን ሁሉ ነገሮችን ስታስብ እንግዲህ እነዚህን አካባቢዎች መቆጣጠር የምርጫ ጉዳይ አይደለም ማለት ነው ለሩሲያ። ስለዚህ አሁንም በጣም ጥቃቷን አጠናክራ ቀጥላለች። ያለውን ብርቱ ትንቅንቅ እንዲሁም በከፍተኛ ሁኔታ የሚነሳ ሆኖ እየተመለከተ እንገኛለን። እንዲሁም የተለያዩ መረጃዎች የሚወጡ እንደሚገኘው የዶኔስክን አካባቢ ሙሉ በሙሉ ለመቆጣጠር እንግዲህ ቁጥራዊ መረጃዎች ተለዋዋጭ ናቸው፣ ግን አሁን ባለው ሁኔታ ወደ 80 በመቶ የሚሆን ከ75 እስከ 80 በመቶ የሚሆኑን የዶኔስክን ክፍል ተቆጣጥራ እንደምትገኝ የዓለም አቀፉ የጦርነት ጥናት ተቋም መረጃ ያሳያል። ሌሎችም ዓለም አቀፍ መገናኛ ብዙሃን ተቋማት መረጃዎችን ያሳየው የዩክሬን መንግስት ራሱ ይሄንን አምኗል። ምን ያክል በከፍተኛ ቁጥር ደረጃ የሩሲያ ወታደሮች እዛ አካባቢ ላይ እንዳሉ አምኗልና ከፍተኛ ቁጥር ያለው የሩሲያ ወታደር እዛ አካባቢ ላይ ለመኖሩ ያንን ግዛት ማስተዳደር ይጠበቅበታል። ቦታው ላይ ለማረፍ የሚያስችለው ግዛት ሊኖረው ይገባልና ከፍተኛ ቁጥር ያላቸው አሉ ማለት ምናልባትም ከፍተኛውን የሚባለውን የአካባቢውን ድርሻ ተቆጣጥረውታል እንደማለት ነው። ተደጋጋሚ ቪዲዮዎችም ወጥተው ነበር። ምንም ጥያቄ የለውም። ሉሃንስክንም ታስታውሳለህ ወደ 100 በመቶ ማለት ይችላል ሙሉ በሙሉ ማለት ይችላል ተቆጣጥራለች። የተወሰኑ መንደሮች ናቸው የሚቀሩት። ያ እንግዲህ አንዳንዴ 99 በመቶ ብለው ያስቀምጡታል ቁጥሩ። ግን ይሄ የሚያሳየን አሁንም እንግዲህ ሩሲያ እየገሰገሰች ኩፒያንስክ የምትባል የዶኔስክን አካባቢ ሌሎችን መንደሮች የተቆጣጠረች እንዳለች የሩሲያ ጦር በተለያየ ጊዜ ያሳወቀ ይገኛል። ምንም እንኳን የዩክሬን ጦር ለነዚህ መሬት መቆጣጠሮች ይፋዊ መግለጫ ባይሰጥም እንኳን ማለት ነው። ስለዚህ እነዚህ ነገሮች ሁሉ የሚያሳዩ ምንድነው አሁን ትልቁ የሩሲያ ጦር እንግዲህ ቅድሚያ ሰጥቶ በዚህ የጦርነት ሁኔታ ውስጥ እየተከተለው የሚገኘው ጉዳይ ምንድነው? እነዚህን መሬቶች መቆጣጠርና መያዝ ነው። ከዛ በኋላ ነው እንግዲህ ድርድር ሂደቶችም የሚቀጥሉት። ከዛ በኋላ ያሉትም ምናልባት በድርድር ሂደቱ ላይ እየተነሱ የሚገኙት ኔቶ እንዳትቀላቀል የሚለው ይህን ያህል የወታደር ቁጥሯን ትገድብ የሚለው ጉዳይ የሚነሳው ከነዚህ ከመሬቶቹ የመስጠት ያለ መስጠት ጉዳይ ቀጥሎ የሚነሱ ሀሳቦች እንደሆኑም እየተመለከትን እንገኛለን። ምናልባት እንግዲህ ቀጣይ አድርገን የምናነሳው ጉዳይ የሰላም ስምምነት እቅዱ ነው። አሁን ላይ በተለይ በሩሲያ ዩክሬን ጦርነት ላይ ከፊት ከሚቀመጡ አጀንዳዎች መካከል ዋነኛው ጉዳይ ሆኗል። በተለይ በስዊዘርላንድ ጄኔቫ ከተካሄደው የዩክሬንና የአውሮፓ ልዑካን ቡድን አባላት ውይይት በኋላ እንግዲህ ብዙ መሪዎች ይወጡ ይገኛሉ። ከዛ በፊት የመጀመሪያ ዙር ባለ 28 ነጥቡ የመጀመሪያ ዙር በትራምፕ መልእክተኞች ዲፕሎማቶች በኩል እንግዲህ የወጡ መረጃዎች ነበሩና ለወራት ያክል ነው ይሄንን ነገር ለማደራጀትና ሁለቱንም መሪዎች እንግዲህ በተለያየ ደረጃ ምናልባት አላስተዋል ነው ይሆናል እንጂ የትራምፕ ዲፕሎማቶቹ በተለያየ ጊዜ ውስጥ ማርኮ ሩቢዮና ዊትኮፍ
በተለያየ ጊዜ የሩሲያንም የዩክሬንም መሪዎችን በተደጋጋሚ ሲያገኙ ተመልክተናልና ምናልባት በዚህ ግንኙነታቸው ሂደት ውስጥ በዚህ የግንኙነት ሂደት ውስጥ ከሁለቱ ሀገራት ዲፕሎማቶች ጋርና መሪዎች ጋር ባደረጓቸው ግንኙነት ውስጥ ሁለቱ ሀገራት ምንድነው የሚፈልጉት የሚለውን ነገር የማጣራት ሂደቶችን ሲያደርጉ ነበር የሚል ነገሮች ወጥተዋልና በእነዚህ ባደረጓቸው የተለያዩ ጊዜ ዲፕሎማሲያዊ ግንኙነቶች ለወራት ያክል ይሄንን ስምምነት በምን እንፍታው፣ ሁለቱ ሀገራት መሪዎች ምንድነው የሚፈልጉት፣ የሁለቱ ሀገራት መሪዎችን ብቻ ሳይሆን ሀገራቱን እንዳጠቃላይ ምን ይፈልጋሉ፣ ምን ያክል አቅም አላቸው የሚሉትን ነገሮች ከገመገሙ በኋላ ነው እንግዲህ ይሄንን ባለ 28 ነጥብ ያወጡት የድርድር የንግግር ሀሳቦችን ማለት ነው። ነገር ግን እነዚህ የመጀመሪያ ዙር በዋናነት በመጀመሪያ ዙር የወጣው የድርድር ሀሳብ ስፔሻሊ በአውሮፓ ዲፕሎማቶች ዘንድ ተቀባይነትን አላገኘም። ወዲያው ነው ውድቅ የተደረገው። አንደኛው እና ዋነኛው ምክንያታቸው የነሱ አለመሳተፍ ነው። በቀጥታ ተሳታፊ አይደለንም የሚል ነገርን አነስተዋል። የዩክሬንና የአውሮፓ ሀገራት ባልተሳተፉበት ሁኔታ የዩክሬንን ችግር መፍታት አይቻልም የሚል ነገርን አነስተዋል። ለዛም በቀጥታ ተሳታፊ መሆን አለብን፣ ካልተሳተፍን በስተቀር ውጤታማ የሆነ ነገርን ማምጣት አንችልም የሚል ነገርን አነስተዋል። ከዛ ባለፈ ደግሞ በዝርዝር የወጡ ጉዳዮች አሉ። ከ28 ነጥቦች መካከል እንግዲህ ምን ነገሮች መደረግ አለባቸው የሚሉት ነገሮች የኔቶ አባል አለመሆን፣ ዩክሬን በፍጹም የኔቶ አባል እንዳትሆን ከዚህ በኋላም እንዳታስቡ አይነት ነገሮች ይኖራሉ። ከዛ ባለፈ የጦር ኃይሏን እንድትቀንስ የሚሉ ነጥቦች ተዘርዝሯል። የጥበቃ እንዲደረግላት ጦርነቱ ካበቃ በኋላ እንግዲህ ጥበቃ እንዲደረግላት ለዩክሬን ማለት ነው። እነዚህ ነገሮችም ተነስተዋል በሀሳብነት። ከዛ ባለፈ ግን በዝርዝርነት ያልተገለጸው የምስራቅ ዩክሬን እንግዲህ አወዛጋቢ የሆኑ በሁለቱ ሀገራት መካከል አወዛጋቢ የሆኑት የምስራቅ ዩክሬን አካባቢዎችን ማን ያስተዳድራል፣ ማን ይቆጣጠራል የሚሉት ነገሮች በዝርዝር አልተቀመጡም ነበር በመጀመሪያው ዙር በወጣው ባለ 28 ነጥብ መረጃ ላይ ማለት ነው። ያ ጉዳይ ግን ሀገራቱን ዩክሬንንም የአውሮፓ ሀገራትንም ሊያስማማ አልቻለም። በተመሳሳይ ግን በሌላ በኩል ግን ስንመለከተው የሩሲያ ኃይሎች ምናልባት ከዚህ ቀደም ሲያነሷቸው የነበሩ ቅድመ ሁኔታዎች በተወሰነ ደረጃም ቢሆን በእነሱ ፍላጎት እየሄደ እንደሆነ የሚያሳዩ ነጥቦች ናቸው። ከዚህ ቀደም ሩሲያ ስታነሳ ከነበረው ዋነኛው ጉዳይ ዩክሬን የኔቶ አባል ሀገር መሆን የለባትም የሚለው ጉዳይ ነው። ይህ ደግሞ በአሁኑ በ28ቱ ነጥብ የድርድር ነጥብ ውስጥ የተካተተ ጉዳይ ነውና ዊትኮፍም በሩሲያ ሳይድ ያሉ ባለስልጣናትም ሲናገሩ ምንድነው ይሄን ያክል ከአሜሪካ ጋር ያደረግነው ንግግር የለም፣ እንደ ድርድርም የምንመለከተው አይደለም ብለዋል። ምናልባት ዲፕሎማሲያዊ ንግግር ሊሆን ይችላል። ምክንያቱም ነጥቦቹ በሩሲያ ፍላጎት በኩል የተመሰረቱ ናቸው የሚሉ ነገሮች በተደጋጋሚ ሲነሱ ስለነበረ የሩሲያን ፍላጎት እያስጠበቁ ነው የሚሉ ነገሮች ስለተነሱ የመጀመሪያው ዙር 28 ነጥቦች ማለት ነው። ከዛ አንጻር የሩሲያ ባለስልጣናት ነገሩን ለማረጋጋትና ረገብ ለማድረግ የፈለጉ በሚመስል መልኩ ከአሜሪካ ጋር ይሄን ያክል ግንኙነት የለንም፣ ድርድር የሚባል ደረጃ ያን ያክል አልደረስንም፣ ነጥቦቹን ግን በሆነ ያክል ደረጃ በእነሱ ፍላጎት እየሄዱ እንደሆነ የሚያሳዩ ነገሮችን አነስተዋል። በዋናነት ግን የምናነሳው ሁለቱ ሀገራት ከዚህ ቀደምም በመጀመሪያ ስናነሳ የነበራቸው ቅድመ ሁኔታዎች አሉ። ላለመስማማታቸው በምክንያትነት ሲነሱ የነበሩት ሁለቱ ሀገራት ያነሷቸው ወይም በዝርዝርነት ያስቀመጧቸው ቅድመ ሁኔታዎች አለመሟላታቸው ነው። እነዚህ ሁኔታዎች ተሟልተው ሁለቱ ሀገራት ወደ ስምምነት ይመጣሉ የሚለው ነገር ሌላ ጉዳይ ነው። ነገር ግን ይህንን አለመስማማትና የአውሮፓውያንን መቃወም መነሻ በማድረግ በሚመስል መልኩ እንግዲህ እነ ማርኮ ሩቢዮ ጄኔቫ ላይ ሁለተኛውን ዙር ውይይት አድርገዋልና በሁለተኛው ዙር ውይይት እንግዲህ ምን አይነት ነጥቦች ተነስተዋል፣ ምን አይነት መሻሻሎች ታይተዋል የሚለውን ነገር ታነሳልናል። እንግዲህ እንዳነሳው ነው። በተለይ ይሄ የባለ 28 ነጥብ በአሜሪካ በኩል በዋናነት የቀረበውን ተኩስ አቁም ስምምነት እቅድ ከቀረበ በኋላ ለመጀመሪያ ጊዜ ከቀረበ በኋላ በተሻለ መልኩ በሩሲያና ዩክሬን ጦርነት ላይ ተስፋ ታይቷል። እንግዲህ ጦርነቱ እንደምታውቀው ከሁለተኛው ዓለም ጦርነት በኋላ በአውሮፓ እጅግ ደም አፋሳሽ የሚባለው ጦርነት ነው። ለ4 ዓመታትም ያህል 4ኛ ዓመቱን ሊደፍን ጥቂት ወራቶች ናቸው የሚቀሩት። አሁን መጪው የካቲት ወር ላይ 4 ዓመቱን ይደፍናል ይህ ጦርነትና ምን ያህል ዜጎች በውል እንደተገደሉበት አይታወቅም። በተለይ በሁለቱም በኩል እንግዲህ የሚወጡ መረጃዎች ለአንደኛው ወገን ከመጠን በላይ ያደሉ ከመሆናቸው ጋር በተገናኘ ምን ያህል ዜጎች ሞተውበታል፣ ምን ያህል ንብረት ወድሟል የሚለው ጉዳይ በጣም ወደፊት እንግዲህ በተለያዩ ጥናቶች የሚገለጽ ቢሆንም እንኳን ግን ምን ያህል አውዳሚ እንደነበረ ግን ከሚወጡ የተለያዩ መረጃዎችና እንዲሁም ምስሎች መመልከት ይቻላል እና ይህንን ጦርነት በተኩስ አቁም እንግዲህ ለመፍታት የተደረጉ የነበሩ ጥረቶች ፍሬያማ ሳይሆኑ ዘልቋል። በተለይ በሁለቱም ወገኖች በኩል ከሚቀመጡ ጠንካራ ቅድመ ሁኔታዎችና ሁለቱም ደግሞ እነዚህ የሚያስቀምጧቸውን ጠንካራ ቅድመ ሁኔታዎች
ላለመቀየር ደግሞ ከያዙት የጸና አቋም ጋር በተገናኘ የተኩስ አቁም ስምምነቶች ሩቅ ሆነው ቀጥለው ነበረ። አሁን ግን ይህ ባለ 28 ነጥብ የሰላም እቅድ ይፋ ከተደረገ በኋላና እዛም ላይ ደግሞ ተከታታይ ውይይቶች ከተካሄዱ በኋላ ግን በሁለቱም ወገኖች በኩል የሚወጡ መግለጫዎች የሚያሳዩት ያ የተስፋ ጭላንጭል የበለጠ ቦግ እያለ እየበራ የተመለከትንበትም ሁኔታ እየተመለከትን ነው። ይህ ደግሞ የተኩስ አቁም ስምምነት ደግሞ ይፋ ከተደረገም በኋላ እንደምታውቀው የተለያዩ የዓለም ሸቀጦች ላይ ያለው ዋጋ እንዲሁ እየቀነሰ ተመልክተናል። የወርቅ ዋጋንም ነዳጅ በዋናነት የወርቅ ዋጋንም እንዲሁ ዋጋዎች እየቀነሱም እየተመለከትን እንገኛለን። ይህ እንግዲህ ተስፋ የሚሰጥ ጉዳይ ነው። ዘርዘር አድርገን ስንመለከተው ግን በተለይ ደግሞ እንዳነሳው ለሁለተኛ ጊዜ ተሻሻለው እንግዲህ በስዊዘርላንድ ጄኔቫ የዩክሬን እና እንዲሁም የአሜሪካ ልኡካን ቡድኖች በተናጠል ካደረጉት ውይይት በኋላ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲሁም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዛ በኋላ ባወጡት መግለጫ እንዳመላከቱት ከሆነ እንግዲህ በጣም የተሻሻለና ግልጽ የተባለውን ሪፋይንድ የሆነው ነው እንግዲህ ቃል በቃል ሲገልጹት የሆነውን የሰላም ማዕቀፍ መዘጋጀቱን ነው እንግዲህ በይፋ ያሳወቁት። ይህ እንግዲህ የተጣራ ተብሎ የተገለጸው ስምምነት ከዚህ ቀደም በተለይ ይፋ ከደረጉ ይህ ባለ 8 ነጥብ ስምምነቶች ላይ ነጥቦቹ ምንድን ናቸው የሚለው ጉዳይ በዝርዝር አልተገለጸም ነበረ። ይህ እንግዲህ የተሻሻለ ብለው ካወጡት በኋላ ግን በደንብ በግልጽ ተብራርቶ እየቀረበ ይገኛል። ነገር ግን ብዙም ደግሞ ያልተብራሩ ጉዳዮች እንዳሉበትም ቢታወቅም ማለት ነው። ከነዚህ ጉዳዮች መካከል በዋናነት የሚጠቀሰው በተለይ ዩክሬን የወታደሮቿን መጠን ቁጥር ትቀንስ የሚለው ጉዳይ ነው። በተለይ ይህ መጠን እንግዲህ እንደሚታወቀው ከጦርነቱ በፊት ከነበረው ቁጥር አሁን ልቆ ወደ 800 ሺህ በላይ ከ880 ሺህ በላይ ወታደሮች እንዳሏት መረጃዎች ያሳያሉ። በሩሲያ በኩል የቀረበው ወይም በዚህ በሰላም ስምምነት እቅዱ ላይ ሩሲያም ተደግፏለች ተብሎ ከቀረበው ሀሳብ ጋር የሚጣጣመው ጉዳይ ምንድነው? ዋናው ሀሳብ ቁጥሮቿን ወደ 600 ሺህ ወታደሮቿን 600 ሺህ ታድርስ የሚለው ጉዳይ ይጠቀሳል። ከዚያ ባለፈ እንዲሁም በ800 ከተደረሰ በኋላ በ100 ቀናት ውስጥ ምርጫ ታካሄድ የሚለው ጉዳይም እንዲሁም የሚጠቀስ ነው። ይህ ጉዳይ በተለይ ዩክሬን እንግዲህ አሁን ካለችበት ማርሻል ሎ ላይ ነው እንዳለች ይታወቃል። ስለዚህ በዚህ ማርሻል ሎ ወይም ደግሞ በጦርነት ህግ ሊሉታል ወይም በዚህ አስቸኳይ ጊዜ አዋጅ ውስጥ ከመሆኗ ጋር በተገናኘ ይህ የምርጫ ጉዳይ ምን ያህል ስኬታማ ይሆናል የሚለው ጉዳይ በጥርጣሬ እየታየ ይገኛል። ነገር ግን ምናልባት እንግዲህ አሜሪካ በተለየ መልኩ ይህንን ስምምነት የምትደግፍ ከሆነና ዩክሬን የምታጸድቅ ከሆነ ግን በልዩ መልኩ እንግዲህ ምርጫ ታካሂዳለች ተብሎ ይጠበቃል። ይህም አንድ የተነሳ ጉዳይ ነው። ከዛ ባለፈ አንተም ስታነሳ እንደነበረው ኔቶን ዩክሬን ትቀላቀል የሚለው ጉዳይ እንዲሁ በአሉታዊ መልኩ የተነሳበት ወይም ደግሞ ዩክሬን ኔቶን አትቀላቀልም የሚለው ጉዳይ ተነስቷል። ከዛ ባለፈ ኔቶም እንዲሁ በዚህ በዩክሬን ግዛት ውስጥ ወታደሮቹን እንዳያሳፍር የሚለው ጉዳይም እንዲሁ በዚህ የሰላም ስምምነት ውስጥ የተካተተ ሌላኛው ነጥብ ሆኗል። ይህን ነጥብ ግን በኋላ ላይ ደግሞ እንግዲህ በአውሮፓውያን የቀረበ የሰላም ስምምነት እቅድ አለ። እንደምታውቀው ከዚህ ስምምነት እቅድ በኋላ የአውሮፓ ሀገራት መሪዎች ይህንን እቅድ አልተስማሙበትም። እንዲሁ በራሳቸው መልኩ ደግሞ እንግዲህ ፕሮግዚዋር ነው ጦርነቱ እንደምታውቀው በተለይ የአውሮፓውያን በጣም ከፍተኛ የተባለ ድጋፍ ተሳትፎ እንዳለበት ይታወቃልና አሁን ላይ በተለይ ጦርነቱን አስመልክቶ በዋናነት ዩክሬንን አስመልክቶ የሚኖር የትኛውም ተኩስ አቁም ስምምነት እነሱንም እንግዲህ በቀጥታ የሚመለከት ከመሆኑ ጋር በተገናኘ እንግዲህ እዚሁም ላይ እጃቸውን አስገብተው ይህን ስምምነት እኛ አንቀበልም ብለው ደግሞ አዲስ ደግሞ ይፋ ያደረጉት የተኩስ አቁም ስምምነት እቅድ አለ። እዛ ላይ ግን እንግዲህ ኔቶን ትቀላቀላለች ዩክሬን። ነገር ግን ኔቶ ወደ ዩክሬን ግዛት ወታደሮቹን አያሳፍርም የሚለውን ደግሞ እቅድ በተቃራኒው ደግፈው ተመልክተናል ማለት ነው። ከዛ ባለፈ እንግዲህ የሚነሳው ጉዳይ በሩሲያ የተያዙ መሬቶች ለሩሲያ ተላልፎ ይሰጡ ነው። ይሄ እንግዲህ በዲፋክቶ ስቴት የምንለው ነው ወይም ደግሞ በህግ እውቅና አይሰጣትም፣ ነገር ግን በተግባር ሩሲያ እያስተዳደረች ትቀጥል የሚለው ጉዳይ በዚሁ በተኩስ አቁም ስምምነት ላይ የተካተተ ሌላኛው ነጥብ ሆኗል። ይሄ እንግዲህ ቅድም ስናነሳ የነበረው ወደ የዩክሬን 18% ግዛት የሚሆነው አካባቢ ለሩሲያ ተላልፎ እንዲሰጥ እንግዲህ እውቅናን በይፋ የሚሰጥ ነጥብ ነው። ይህንን ነጥብ እንግዲህ በዚህ ነጥብ ምክንያትም ነው በተለይ የተኩስ አቁም ስምምነቱ ለሩሲያ በጣም ያደላ ነው ተብሎ የተነሳ የሚገኘው። ምን ያህል እንግዲህ ዩክሬናውያን በተለይም ደግሞ በዚህ ጦርነት ውስጥ ደማቸውን ያፈሰሱ የተዋጉ ደግሞ ዩክሬናውያን ምን ያህል ይህንን ጉዳይ ይደግፉታል የሚለው ጉዳይ በጣም ተጠባቂ ነው። አሁንም ደግሞ በጦር ግንባር እየተፋለሙ ያሉ ወታደሮችም ይህንን ተኩስ አቁም ስምምነት በተለይም ይህንን ነጥብ ደግሞ ዩክሬን የምትቀበለው ከሆነ
እንግዲህ ምን ያህል አንገት ሰባሪ ሊሆንባቸው እንደሚችል የሚጠበቅ ጉዳይ ነው ማለት ነው። የያዘቻቸው መሬቶች በጣም ቀላል የሚባሉ አይደሉም። ቅድምም በስፋት አንስተናል። አሁንም እንደው ለማነጻጸር ያህል እንኳን ስትመለከተው ከኦስትሪያ ግዛት የሚበልጥ ነው አሁን ሩሲያ የያዘችው የዩክሬን ግዛት። ፖርቹጋልን ደግሞ የሚተካከል ነው። ይህ በጣም ትልቅ የሚባል እንግዲህ ከአውሮፓ ሀገራት ጋር ሊነጻጸር የሚችል የቆዳ ስፋትን ነው እንግዲህ ሩሲያ ተቆጣጥራ የምትገኘውና ይህ እንግዲህ በቀላሉ ለዩክሬን የሚዋጥላት አይሆንም ተብሎ በስጋትነት እየተነሳ ይገኛል። በጣም ደግሞ በእጅጉ አከራካሪ ተብለው ከሚነሱ ነጥቦች መካከል እንዲሁ ላብነት የሚጠቀስ ጉዳይ ነው ማለት ነው። እንዳነሳው ነው እንግዲህ ትራምፕ ሙከራ በዚህ ዓመት በአላስካ ፑቲንን ማግኘት፣ በተደጋጋሚ ከዜሌንስኪ ጋር መገናኘት፣ ከአውሮፓ ሀገራት መሪዎች ጋር መገናኘትን አድርገዋል። መልእክተኞቻቸውን በተደጋጋሚ ልከዋል። በተደጋጋሚ ደግሞ ለማስፈራራትና ለማስጠንቀቅ የሚመስሉ የማዕቀብ ዛቻ የሚመስሉ ንግግሮችን አድርገዋል። በመጨረሻ ላይ ግን በተወሰነ ደረጃም ቢሆን ውጤታማ ይሆናል ተብሎ የሚገመተው ይሄኛው የሰላም ስምምነት ነው፣ ካለፉት ሙከራዎቻቸው በተሻለ መልኩ ማለት ነውና ምናልባት የሰላም ስምምነቱ ተቀባይነት ያገኛል አያገኝም የሚለው ጉዳይ በቀጣይነት የምናየው ነው። ነገር ግን ዜሌንስኪም እንደ ፍንጭ ነገር የሰጡት ምናልባት ምን ያክል ጫና ውስጥ እንደገቡ የሚያሳይ ነገር ነው። በአንድ በኩል ስምምነቱን አለመቀበል የአሜሪካ ፍላጎት ይወስነዋል። በዋናነት የአሜሪካ ፍላጎት ደግሞ አሁን ላይ በምንመለከተው መልኩ ጦርነቱን በአስቸኳይ የማቆም ፍላጎትን እያሳየች ትገኛለች እና ይህ ፍላጎቷ ጦርነቱን በአስቸኳይ ማቆም መፈለጓ ዜሌንስኪን አጣብቂኝ ውስጥ ሊከታቸው ይችላል። ምናልባት የአሜሪካ ወዳጅነታቸውን ላለማጣት ከአሜሪካ ጋር ያላቸውን ግንኙነት ላለማጣት ሲሉ ስምምነቱን ወደ መፈረም ሊገቡ ይችላሉ። ከዛ ባለፈ ግን ቢፈርሙ ደግሞ ስምምነቱን እንደ ሉዓላዊነታቸውን እንደማጣት ሊቆጠር ይችላል። ምክንያቱም ያላቸውን መሬት አሳልፈው እንዲሰጡ የሚል ስምምነት ነውና ያንን ስምምነት ፈረሙ ማለት መሬታቸውን አሳልፈው ሉዓላዊነታቸውን አሳልፈው እንደሰጡ ይቆጠራል ማለት ነው። ያ ማለት ደግሞ የሚደገፍ ነው ወይም በሀገራቱ በተዋጉት ባለፉት 4 ዓመታት ህይወታቸውን ባጡ ዜጎች ዘንድ ተቀባይነትን የሚያገኝ ሀሳብ ነው ለማለት የሚያስቸግር ጉዳይ ነው። ነገር ግን በሩሲያ በኩል ደግሞ ተቀባይነት ያለው ላለፉት ዓመታት የተዋጋችበትን ላለፉት ዓመታት በርካታ ገንዘብ ወጪ ያደረገችበት ነው እንግዲህ ይሄ ጦርነትና በዚህ ጦርነት ምን አገኘች ቢባል ይህን ያክል ወጪ አውጥታ እነዚህን ያክል ግዛቶች በባለቤትነት ማስተዳደር። ከዚህ በፊትም ደግሞ እንግዲህ ለጦርነቱ በመነሻነት ኢሚዲየት ኬዝ የሚወሰደው ዩክሬን አካባቢ የሚኖሩ የራሽያኛ ተናጋሪ ዜጎችን ጉዳይ ደህንነታቸውን ማስጠበቅ መቻል የሚሉ ነገሮችን ዩክሬን በዚህ ጦርነት አቺቭ አድርጌያለሁ ልትል ትችላለች። ይህ ስምምነት የሚፈረም ከሆነ አሁን ባለበት ሁኔታ ማለት ነው። ነገር ግን ይሄንን አለመፈረም ከአሜሪካ ጋር የሚያጋጫቸው ዜሌንስኪ ይሄንን መፈረማቸው ደግሞ ከዜጎቻቸውና ላለፉት ዓመታት ሲዋጉ ከነበሩ ከዛ ባለፈም ደግሞ ፕሮክሲ ነው እንዳልነው ጦርነት የአውሮፓ ሀገራት ፍላጎትም ዜሌንስኪን ተሸናፊ ያደርጋቸዋል። ይህ ማለት እንግዲህ ምናልባት ዜሌንስኪ ይህንን ፈረሙ ማለት ለስልጣናቸውም የሚያሰጋ ሁኔታ የማይፈጠርበት እድል አይኖርም። የአውሮፓውያን ጣልቃ ገብነት ሊኖር ይችላል። አለመፈረማቸው ደግሞ በዚህ አስቸጋሪ ሁኔታ ውስጥ እንዲቀጥሉ የአሜሪካን ድጋፍ እንዲያጡ የሚያደርጋቸው አይነት ሁኔታዎች ሊፈጠሩ ይችላሉ። እንደ አጠቃላይ ግን ሁኔታውን ስንመለከተው ስምምነቱ ተግባራዊ ይሆናል አይሆንም የሚለው ጊዜ የሚወስድ ጉዳይ ቢሆንም እንኳን ቀደም ብለው ሲያነሷቸው ከነበሩ ቅድመ ሁኔታዎች አንንሸራተትም የሚሉ ከሆነ ግን ወደ ስምምነት የመምጣታቸው ነገር አሁንም ጥያቄ ውስጥ የሚገባ ጉዳይ ይሆናል። ምክንያቱም ዜሌንስኪ ሲያነሷቸው የነበሩ ቅድመ ሁኔታዎች ከዚህ ቀደም በዩክሬን በኩል ሲነሱ የነበሩ ቅድመ ሁኔታዎች አሁን ስምምነቱ ላይ እንዲፈረሙ እየተገደዱ ያሉበት ሁኔታ ነው ያለው አይደለም። ምክንያቱም ለምሳሌ የተያዙ ሀገራት በሩሲያ እጅ እንዲቀጥሉ የሚለውን ጉዳይ ፈጽመው እንደማይፈቅዱ ዜሌንስኪ ከዚህ ቀደም ተናግረዋል። አሁን ግን ባለ 28 ነጥብ ውስጥ ከተዘረዘሩት መካከል አንደኛው ጉዳይ ነው። ያ ማለት ከዚህ በፊት የነበሩበትን አቋም ከዚህ በፊት ሁለቱም ሀገራት እንዳይስማሙ ምክንያት ያደረጋቸውን አቋም ሸርተት ማለትን ማሳየት ይጠበቅባቸዋል። ይህንን የሚያሳዩ ከሆነ ምናልባትም ከ4 ዓመታት በኋላ እንግዲህ ይህ ጦርነት ወደ ስምምነት የሚመጣበት እድል ሊኖር ይችላል። ካልሆነ ግን አሁንም ደግሞ በነበራቸው አቋም የሚቀጥሉ ከሆነ ሁለቱም ሀገራት ምናልባት ጦርነቱ በዚሁ በተካረረበት ሁኔታ 4ኛ ዓመቱን የሚቀጥል ይሆናል ማለት እንችላለን። ምናልባት እንደ መጨረሻ ሀሳብ አድርገን የምናነሳው በሩሲያ በኩል ያለው ምላሽ ምንድን ነው የሚለውን ጉዳይ ላይ እንደው አጠር አድርገን ብንወያይበት ጥሩ ነው። በተለይ እንግዲህ በዚህ በትራምፕ በቀረበው ባለ 8 ነጥብ ስምምነት ላይ የተካተቱት ነጥቦች አንተም እንዳነሳው አብዛኞቹ ለሩሲያ ያደሉ ናቸው። ያ ከመሆኑ ጋር በተገናኘ እንግዲህ ሩሲያ ትቀበላለች ተብሎ ይጠበቃል። ምክንያቱም
ኔቶን አትቀላቀልም ነው፣ ወታደሮቿን መጠን ትቀንስ ነው። በሩሲያ በኩል ግዛቶቿን ለሩሲያ አሳልፋ ትስጥ ወይም ሩሲያ ታስተዳደር በዲፋክቶ ስቴት የሚለው ነው። እነዚህ ነገሮች በሙሉ በሩሲያ በኩል ጠንካራ ቅድመ ሁኔታዎች ተብሎ ሲቀመጡ የነበሩ ጉዳዮች ናቸው። አሁን ዋናው ቁልፍ ጉዳይ ተብሎ የሚነሳው ምንድነው? ዩክሬን ይህንን ሀሳብ ትቀበላለች ወይም ደግሞ ሙሉ በሙሉ ተስማማበታለች ወይስ ደግሞ በአውሮፓም በኩል ደግሞ እየተሻሻለ ያለ እየቀረበ ያለን የተኩስ አቁም ስምምነት ነው የምትቀበለው የሚለው ጉዳይ ነው በጥያቄነት እየተነሳ የሚገኘው። ከዛ ባለፈ እንግዲህ በአሁኑ ወቅትም በአቡዳቢ እንዲሁም የአሜሪካና እንዲሁም የሩሲያ ከፍተኛ የልኡካን ቡድን አባላትም ውይይት ያደረጉ እንዳሉ ይታወቃል። ከዛም ጋር ደግሞ ተያይዞ የሚወጡ የተለያዩ መረጃዎችም ደግሞ ይኖራሉ። ስለዚህ ሩሲያም ደግሞ እንግዲህ በትራምፕም በአውሮፓም የቀረቡ የተኩስ አቁም ስምምነቶች አሉ። ከነዚህም ደግሞ የተሻሻለውን ደግሞ ሌላ ደግሞ አዲስ ደግሞ የሰላም እቅድን ይዛ ልትመጣ የምትችልበት እድል ሰፊ ነው። ምክንያቱም አሁን ብዙ የሚያስማሙ ጉዳዮች ከመቀመጣቸው ጋር በተገናኘ ማለት ነው። ምናልባት ግን እንደው ሩሲያ አሳልፋ ልትሰጥ ትችላለች ወይም ደግሞ ከሩሲያ በኩል የሚጠበቅ ደግሞ ጉዳይ አለ ተብሎ የሚነሳው ጉዳይ የደህንነት ዋስትና ጉዳይ ይመስለኛል። በተለይ ይህ የደህንነት ዋስትና ጉዳይ ምናልባት እንግዲህ ዩክሬን ኔቶን የማትቀላቀል ከሆነ እንግዲህ በአሜሪካ በኩል የቀረበው ሐሳብ ምንድነው? ልክ እንደ ኔቶ አንቀጽ 5 ሁሉ በአውሮፓም በኩል የቀረበው ሐሳብ ተመሳሳይ ነው። ልክ እንደ ኔቶ አንቀጽ 5 ሁሉ አሜሪካ የደህንነት ዋስትና ልሰጣት ይገባል የሚለው ጉዳይ እየተነሳ ይገኛል። ይህ ማለት ምንድነው? ምናልባት ኔቶን አትቀላቀልም፣ በአንቀጽ 5 መሰረት አትተዳደርም። ነገር ግን አሜሪካ ምን አይነት ዋስትና ሰጣታለች? ሩሲያ ድጋሚ መሰል ጥቃት በዩክሬን ላይ የምትፈጽም ከሆነ አሜሪካ አጸፋ እርምጃ እንድትወስድ ምናልባት አሜሪካም ደግሞ የማትወስድ ከሆነ ደግሞ አውሮፓ ሀገራት በጋራ በመሆን ማለት ነው በሩሲያ ላይ የአጸፋ እርምጃ እንዲወስዱ የሚል ከኔቶ አንቀጽ 5 ጋር የተስተካከለ የደህንነት ዋስትና ሊሰጣት ይገባል የሚለው ጉዳይ እየተነሳ ይገኛል። እንግዲህ የትኛውን ትቀበላለች የሚለው ጉዳይ እንግዲህ በቀጣይ የሚታይ ይሆናል። አሁንም በአውደ ውጊያውም በዲፕሎማሲው መስክ በየሰዓቱ አዳዲስ መረጃዎች አዳዲስ ጉዳዮች እየወጡ ይገኛሉ። በተለያዩ የዜና ዘገባዎች እና እንዲሁም በሀገሬ ትንታኔ መሰናዶቻችን ሽፋን የምንሰጠው ይሆናል። ለዛሬ ግን በዚሁ እንቋጭ። ውድ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ ጉዳይን እንመስል ነበረ። ሙሴ ከበደ ከባልደረባዬ ገብርኤል ታደሰ ጋር ላለፉት ደቂቃዎች ቆይታ አደረግን። በዋነኛነት በሩሲያና ዩክሬን ጦርነት ላይ ማለት ነው። እንግዲህ በቀጣይ ሳምንት ደግሞ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።